እስኪ زين أسلمنا እንኳን ደህና መጣህ እንኳን ደህና ቆየልኝ ሰላም ነው እንደምን አለ እንዴት ነው ያገኘው ስቱዲዮአችንን ከስቱዲዮ በፊት አንተ ስጨፍር ነው ያገኘው አገኘኸኛው እንዴት ነው አይ ጥሩ ነው ለክፋስ ብትሞክር ጥሩ ወደ ተዘዋጅነት ትመጣለህ ቀጣዩ ክሊፕ ላይ አስበኝ መልካም እሺ አረፍ በልልኝ መልካም ሰላም ሰላም እንዴት አላችሁልን በያላችሁበት ሰላምና ጤናን የሚመኝላችሁ የአዲስ ጨዋታ ዝግጅታችን ቅዳሜ 10 ሰዓትን ጠብቆ ወደናንተ መጣላችሁ ውድ ቤተሰቦቻችን እንዴት አላችሁልን ሳምንታችሁ እንዴት አለፈ እኛም እንግዲህ የዛሬ አዲስ ጨዋታችንን ቀደም ሲል ባያችሁት መልኩ ወዝወዝ ብለን ጀምረናል መግቢያችን ላይ ገና ሙዚቃው ሲጀምር ደግሞ ማን ነው የዛሬ አዲስ ጨዋታ እንግዳ ማለታችሁ አይቀርም ለማንኛውም የዛሬው እንግዳይን ቀጥሎ አስተዋውቃችኋለሁ እንደተለመደው የዛሬው የአዲስ ጨዋታ ዝግጅታችን ሁለት ፕሮግራሞችን ወደናንተ ያደርሳል የመጀመሪያው የአዲስ ጨዋታ እንግዳ ነው የአዲስ ጨዋታ እንግዳችን ከማስተዋወቂ በፊት ግን ሁለተኛው ፕሮግራም አስተዋውቃችኋለሁ ሁለተኛው ፕሮግራም ፍታችን ነው እንደተለመደው ፍታችን ዛሬ እንደሚታወቀው የመቄዶንያ የአረጋውያን መርጃ ማዕከል የተለያዩ የድጋፍ ማሰባሰቢያ ስነ ስርዓቶችን እያከናወነ ከየካቲት 1 ጀምሮ ነው እንግዲህ ይሄን የገቢ ማሰባሰቢያ ያደረገ ያለው እኛም እንግዲህ በወቅቱ ቦታው ላይ ተገኝተን የተለያዩ በማዕከል ውስጥ ያሉ ሰዎችን አናግረን ነበር በጣም የተለያየ ለሀገር ትልቅ አበርክቶ ያላቸው ሰዎችን አግኝተን ሁሉ ሐሳባቸውን ሰምተናል ስሜታቸውን ተጋርተናል ግጥም የሚጋበዙናል ለማንኛውም እኒናል መሰል ጉዳዮችን በእፍታችን ሰንቀን ወደናንተ እናደርሳለን ከየት ከአዲስ ጨዋታ እንግዳ ቀጥሎ ማለት ነው አብራችሁ እንድትቆዩ በአክብሮት የሚጋብዛችሁ የፕሮግራሙ አዘጋጅ ድልነሳ መንግስቴ ነኝ እና ታዲያ ወደ አዲስ ጨዋታ እንግዳችን እንለፍ የዛሬው አዲስ ጨዋታ እንግዳችን ደግሞ ቀደም ሲል በመግቢያ ላይ እንደሰማችሁት በጉራግኛ ስራዎቹ በደንብ የሚታወቀው ስለ ሀገር አንድነት ስለ ኢትዮጵያዊነት ሁሌም የሚብሰለሰለውና አንድነን ስንሆን ያምርብናል ብሎ የሚያስበው ድምጻዊ ጸጋዬ ስሜ በቅጽል ስሙ ኦሴ ባሳ ዛሬ ከኛ ጋር ነው አብራችሁን ቆዩ ጸግሼ እንኳን ደህና መጣ እንኳን ደህና ቆየልኝ አለን ስለመጣ በጣም ደስ ብሎናል እኔም ስለጠራችሁኝ እዚህ ስለተገኘው በጣም ደስ ብሎኛል እኔም ደስ ብሎኛል ካንተ ጋር ትንሽ እየተንቀሳቀስኩኝ እንደው ዝም ብዬ እስኪ ራሴ ልፈትን ብዬ ነው እንጂ እንደማልችል አውቃለሁ ያውን እንኳን ሳትበልጠኛ አትቀር ጥሩ ተስፋ ነው ለማንኛውም እንኳን ደህና መጣህልን በድጋሚ የአዲስ ጨዋታ እንግዳችን ስለሆንክ በቤተሰቦቻችን ስም በጣም አመሰግናለሁ እሺ ድማ አመሰግናለሁ መልካም ጠፋ ብለሃል አልበምህ መስከረም አካባቢ ነው የወጣው አይደለ 7ኛ አልበምህ ከዛ በኋላ ትንሽ ጠፋ አልክብን ምንድነው ጸግሻ ጠፋ ነገር አዎ በያለው ታወቀኛል ራሴም ምንድነው እኔ በመሰራበት ሰዓት ላይ እዚ ኦዲዮ ላይ ብዙ ለፋለሁ ራሴ ነኝም ስራውና አልበሚን ከለቀኩ በኋላ እንደገና ሌላ ጦሳለሁ ይሄ ክሊፑ ሙሉ ላይና ተከታትሎ ረፍት ፈልጋለሁ ለራሴም ጊዜ ጥሞና ጊዜ ሰጣለሁ ያልከው ጠፋለሁ ጠፍቼ ደግሞ ብቅላለሁ ያው ብቅስል ይዤ መጣው ነገር ጥሩ ነው በያስባለሁና እንዴ በደንብ ጠፋ ካለ አንድ ነገር ይዟል ነው የሚባለው ያው ለቂቀዋለሁ እኮ ለአድማጭ እንትን ቢያገኝ ያው በክሊፑ በሙሉ አልመጣው አሁን እሱ ላይ ደግሞ ዝግጅት ላይ ነኝ አው ክሊፖችህ አነስ ይላል ዋናው ስራው ላይ ነው የምታተኩረው ስራው ላይ ነው የምታተኩረው ሐሳቡ ላይ ነው የምታተኩረውና ትንሽ እኔም ትንሽ ሰነፋለ እንደ ቪዲዮ ላይ ያልኩ ነው እደክማለሁ ገርማል እዛ ጋር ስመጣ ይደክም ሰለቻለሁ መድከም ብቻ ሳይሆን ሰለቻለሁ ምንድነው በቃ በጣም ብዙ ጉልበት ጨርሼ ነው መጣውና እንደገና ወደዚህ ጋር ደግሞ ስትመጣ ብሄር ስራዎች አስቸጋሪዎች ናቸው እንደዚህ እንደ አማርኛው ዘፈኖች ምናምኖች አይደሉምና የተወሰኑ ዲንስኖች ናቸው የሚኖሩና ብዙ ትለፋለህ እዛ ላይ ደግሞ አጋጭ ስታጣ ሲደክምህና አየር ስበነ ምትገባው ነው ትንሽ አየር መሰብሰብ ያስፈልጋል አይደል እንግዲህ በሚቀጥለው ጊዜ ብዙ ቪዲዮ ክሊፖችን እናያለን በያስባለሁ ምክንያቱም እንግዲህ 7ኛ አልበም ደርሰሃል ነገር ግን ቪዲዮዎች ትንሽ ናቸው ስለዚህ ያን የሚያካክሱ ስራዎች ከቀደምቶቹም ካሁንም መምጣት አይቀርም በያስባለሁ መልካም ኳስ ጨዋታ ተወዳለህና እንደሰማሁት ከማናነሽ ይሁን ሚስማርተራ ብቻ ገብተህ ሁሉ ታያለህ ይባላል ኳስ ያደኩበት
አካባቢ ያው ኳስ ጫውት ነው ያደኩት ከልጅነቴም ጀምሬ አሁን በቅርብ ነው ኳስ ነው የተውኩት እንዴ አረባክ አሁን ትጫወት ነበር ጫውት ነበር በጤና ቡድን ምናምን እንትን ላይ በጤና ቡድን እንግዲህ በሳምንት 2-3 ይጫወት ነበር የእውነት ሰዓት እንትን ብለን ነበር ካሁን በኋላ ግን ያው እርጅና መጣና የሚለው ነገር አለ ገና አላረጀም እና ደግሞ ትጎዳለህ ጉዳት አሁን ወደ ስፖርቱ ትሄዳለህ ወደ ሌላ ወደ ማስ ስፖርቱ ትወስዳለህ ኳሱ ዝም ብለህ ባልሆነ እድሜ የምትጫወተው አይደለም የሆነ እድሜ ላይ ገድበ ታውቀዋለህ ራስህንና እዚህ በኋላ ትንሽ በኋላ ቦድቅም የምትለው ነገር አለ ነገር ቢሆን ቆም ማረኩት ኳሱ ያው ኳስ ታያለህ ለምትለኝ ኳስ በጣም ወዳለሁ እሺ የማደጋፍ ያደኩትም አገር ውስጥ ቡናን ደግፍ ነበር እፍት አረባክ ቡናን ወደው ነበር ያው ምክንያት አለኝ ቡናን ወድበት እነ ካሳይንን ምናምን አይ ነበር ድሮ ነው እሱን አይቻለሁ እነ ካሳይን አይቻለሁ በዛ ወድ ነበር እነሱ ሌሎችን ጥላቻ ባይሆን የተመዘገብክ አባል ነህ የተመዘገበ አባል ነህ ለቡና የተመዘገብኩ አባል አይደለም ግን በቃ ተወዳለሁ ኳስ ወዳለሁ ሌላው የራሴ እንደሚያደኩበት በኳስ ሜዳ ነው አለም ሜዳ ልጅ ነኝ አዲ ሜዳ አብነት አካባቢ አለም ሜዳ ነው ያደኩት እዛ ቦታ ላይ እንግዲህ ያው ኳስ ትልቅ ህይወት ነው በጣም እስካረጅ ድረስ ደግሞ ሆነ ኳስ በማየት ምንም ይቅርብኛው ኳስ የሚባል ነገር ላይ ኳስ በጣም ያለው ነው አሁን የውጭ ታያለህ አሁን ማንንም ደግፈው ከውጭ ያው ኳስ የሚችለው እንግሊዝ ቡድን አለ አይደል ማን ትላለህ ኳስ የሚችል አንድ ቡድን አለ አረ ብዙ ኳስ የሚችሉ እንዴት መሰከልኝ ሆም ብለኔን አርሰናል በጣም ወደዋለሁ አረባክ በጣም እንግዲህ አዝናለሁ አርሰናል የደረሰበት ደረጃ ትልቅ ነው በርግጥ የግማሽ ፍጻሜ ተፋላሚ ፊት ደሳላለኝም ቼልሲ ነህ እንዴ እኔ ያው ሁሉንም ኳስ አያለሁ ኳስ ወዳለሁ አይ ያው ሰሞኑን ያው ከግማሽ ፍጻሜ ቢመለስም ጥሩ ቡድን ነበር ዘንድ ቆንጆ ነበር እንግዲህ ያዝኛለሁ ለኳስ ታያለህ ስትለኝ ይሄ አይኔ ያወጣ ደጋፊ እንደዚህ የሚጋጭ አይደለም በሆነም በሚመጡት ነገሮች ሁሉ ማምን ነኝ በቃ አምናለሁ ምክንያታዊ ደጋፊ ነህ በጣም ደስ የተወለድከው ሶዶ ጉራጌ ነው አስተዳደግህ እንዴት ነበር ታዲያ ለምንድን ነው ኳስ የኔ ያክል እየወደድክ ወደ ሙዚቃው ሄድከው የሚል ጥያቄ ማንሳት ወደድኩ እንዴት መሰለህ እኔ የተወለድኩት ሶዶ ጉራጌ ውስጥ ነው በአሁን ሰዓት ማዕከላዊ ኢትዮጵያ በምትባለው በሶዶ ውስጥ ኑርና የምትባል ቦታ አለች እዛ ቦታ ነው የተወለድኩት ግን ከ5 አመት በኋላ ወደ አዲስ አበባ ቤተሰቦች አዲስ አበባ ስለነበሩ እዛም እዚህ ይሉ ስለነበረ ወደ አዲስ አበባ መጥቻለሁ ወደ አዲስ አበባ ነው የመጣሁት ለትምህርት ወደ አዲስ አበባ መጣሁ ትምህርቴን እዚሁ ነው የቀጠልኩት አዲስ ከተማ ኤሌመንተሪ ስማር የጳውሎስ ተማሪ ነኝ ጳውሎስን ካወቀው ጳውሎስ የሚባል ትምህርት ቤት ነበር የትገመነ ቅዱስ ጳውሎስ ትምህርት ቤት የሚባል ኮልፌ ላይ ፈጥኖ ድራሽ ጎን አቦ ቤተክህነት ትምህርት ቤት ነበር እዛ ላይ ተማርኩት ቄስ ትምህርት ተምራላ ቄስ ትምህርትማ ያው ሰፈር ላይ መማር ያቀር ተማራለ ኖ እዚህ ከአዲስ አበባ ከ5 አመት ነው ስለዚህ እዛ ነው ያደኩት እንግዲህ ከ5 አመት በኋላ አዲስ አበባ ልጅ ነኝ ያው ግን ገጠሩን የሚሄድባት ያው በወጣው በ5 አመት ደግሞ ተመልሼ ክረምት ሰኔ 30 ስትመጣ አገር ቤት መሄድ በጣም ደሰት ነበር ለመስቀል አይደለም ሰኔ 30 ሁለት ወራን እዛ ጠጥቻ ትመጣ ነበር የምር እንዴት እረፍት በቃ ካርድ እንደተቀበል እናት ያለች እዛ እናት እዚህም እዛ ስላለች እዛም ንብረት ምናምን አለ ቤት አለ ብዙ የተመቻቸ ነገር ስላለ እዛ ሄዳለሁ በደንብ አጣጣመ በኋላ የገጠሩን እና ኳስ የለመድኩት አዲሜዳ ያድኩበት ሰፈር ላይ የኳስ ሰፈር ነውና ኳሱን ከልጅነት ጀምሬ ከጨርቅ ኳስ ጀምሬ ኳስ ተጫውቻለሁ ክለብ ገብቼ ግን የክለብ ተጫዋች አልሆንኩም ከቀበሌ አልዘለልኩም ለምን ወደ ሌላ ነበርና እንትን አላማዬም ወደዚህ ወደ ንግዱ ውስጥ ምናምን ውስጥ እንትን ይለኛል ትምህርቱ ላይም ቤተሰቤ ትንሽ አባቴም ጫና ያሳደር ነበርና ወደ ትምህርቱ አዘነብል ነበር እና በዚሁ ተነሳ ነው ያው እንግዲህ የኪነ ጥበቡ ያው ውስጥ ከነበረው ስሜት አኳያ ያው ኪነት ምናምን የሚባል ነገር የለም አልጀመርኩም እንደዛ ውስጥ ጽፍ ነበር ግጥሞች ሚዲያ ጽፍ ነበር ሚዲያ ውስጥ ሰርቻለሁ የድርጅቶች ድምጽ በሚለው እንትን ላይ የድርጅቶች ድምጽ ይሄዛ ሶዶ ጎርደና የሚል ዲሞክራሲያዊ ድርጅት ውስጥ ነበርና ያ ድርጅት ወደ ልማት ምክር ቤትም ዞረ በኋላ ግን እዛ ላይ አድጋለሁ
ፖለቲከኛ ነበርክ ማለት ነው? ፖለቲከኛ ባትለኝ ፖለቲከኛ እንትኑ ሰራ ነበር፣ ሚዲያው ላይ ሰራ ነበር። ሚዲያውን ግን ያው አቋም ይኖራል። ሚዲያ ሲሰራ እኮ አቋም ይኖራል። አቋም እንዳለ ነው። ግን ያው የወጣ ፖለቲከኛ አትሁን እንጂ አቋም ያ ነው። ታዲያ ድምጻዊነቱ እንዴት መጣ? ድምጻዊነቱ እንዴት መጣ መሰለህ? ይሄ ጉራጌኛን ቋንቋ በጣም ወደው ነበር። ምክንያቱም ማስተዋወቅ ፈልግ ነበር ብዙ ጊዜ ያው ባህሌን ማስተዋወቅ። ያኔ ብቸኛው አርቲስት አርጋ በዳሶ ነው። ጋሽ አርጋው ነውና ሌሎችም ጉራጌኛ ዘፋኞች አሉ እና መሐሙድም ይዘፍናሉ። ግን መሐሙድ ጉራጌኛ ዘፋኝ አትለውም። ግን ጉራጌኛን ይዞ የመጣው ጋሽ አርጋው ነበር። ከዛ በኋላ እነ ደምሴና መሐመድ ተከትለው መጥተዋል። ግን በኔ ቋንቋ ደግሞ የተለያየ አይነት ቋንቋዎች አሉ ጉራጌ ውስጥ። ከጋሽ አርጋው በሌላ እንደዚህ ይዞ የወጣ ነበርማ። ባህሌን ለማሳደግ ፈልግ ነበር። መሳተፍባቸው ሌላ ነገሮች ነበሩ። ይሄ በሀገራዊ ስሜት ጉዳይ ብዙ መሳተፍባቸው ነገሮች ነበሩ። ኪነ ጥበቡ ለኔ አንዱ መሳሪያ ሆነ ሀገሬን ማስተዋወቅበት። እኔ ውስጥ ያለኝ ስሜት አለና ያን ስሜት ግን በኪነ ጥበቡ እንዳድርግ ረድቶኛል። ሙዚቃ ወዳለሁ፣ ጭፈራ ወድ ነበር። ያው እናንተ ስትመጣ የጨፈርከው ጭፈራ በዛ የተያያዘ ነው። ከዛ በኋላ ጽፍ ነበር። ሚዲያም ሰው ስለነበር ግጥሞች ጽፍ ነበር። ግን ያው ብዙ ጊዜ አውርቻለሁ። አንድ ገጠመኝ አለ። ከዛ በኋላ መድረክ ላይ ወጥቼ እንድዘፍን ያደረገኝ አንድ ሁለት ገጠመኞች አሉና ሰው በጣም ለኔ በጣም ገረመው። አንድ ፋሲካ ባህል ነው። ብዙ ጊዜ አውርቻለሁና የኪነ ጥበብ ውስጥ እንድገባ ያደረገኝ አንድ ፋሲካ ባህል ነውና ሰፈሬ አካባቢ አንድ ሆቴል ትንሽ ጭፈራ ቤት ነበረች። ያቺ ጭፈራ ቤት ንጉሴና እና አብነት ልጆች ሆነው እንትን ይሏት ነበር፣ ይዘፍኑባት ነበርና እኔ እነሱ ላይ ሄዳለሁ። እሺ ያው አካባቢ ነው ያለውና ቤቱ አብነት ስንት አመት ይሆናል ያኔ? ገና ስራ ጀምሬያለሁ። ቤት ትምህርቴን ጨርሼ ስራ ጀምሬያለሁ በ88 ላይ 88 ላይ ነው። ጀነራል ሜካኒክ ነው ተማርኩ። በጄም ተመርቄ በቃ ከዛ በኋላ የሚዲያዎቹን ስራዎች እንዳልኩ ሰራ ነበር። እዛው ድርጅት ውስጥ ሰራለሁ። እሺ ከዛ በኋላ ልማት ምክር ቤት እየሰራው ያለ ነው። ይሄንን አንድ ሀሳብ ነበር ቤታችን ውስጥ እዛው መሰራበት ክሳሪ ልማት ማህበር ውስጥ የኪነ ጥበብን ለማስፋት አጠቃላይ ጉራጌን እንትን ለማስፋት ሀሳብ እንደነበር አውቃለሁና ያም ነገር ገፋፍቶኛል ብዬ አስባለሁና አንድ ናይት ክለብ ላይ የፋሲካ ላይ ሄጄ ጉራጌኛ የሚዘፍን አሁን ጓደኛዬ የሆነ ድምጻ ያለ ጉራጌኛ ሲዘፍን አንዳንድ ግጥሞቹን አይላቸውም። እኔ በል እንደዚህ ያሳያለሁ ብዬ ነገርኩት። እኔ ዘፍነዋለሁ አልኩ። ያው ድሮ ፋሲካ ስትወጣ ግሩምሳ ሆነ የቅዳሜ ስትወጣ እንትን የምትለው የምታብደው ነገር የለው። እኔ ካልዘፈንኩ አልኩ። በቃ ደፈርኩና ዘፈን ጓደኞች ጋር ወጣ። አጋጣሚ አብነት ነው ኪቦርዱን የያዘው። አብነት አጎናፍር ነበር ኪቦርዲስት የነበረውና ሜጀር እንደገረና ምናምን አለ። እኔ ሜጀር ምናምን ማውቀው ነገር የለምና አንጎራገርኩ። በዛው ገባው አለምብሬን ገባው። አለምብሬ ሻርጋው ዳሱ የቤቷ ባለቤት ከውስጥ ነበረች እና ወጣች እና አየች። ተደንቃ ነው በጣም ተደነቀችና አየች። ምን አይነት ዘፋኝ ነው አለች። አይታወቀኝም፣ ጉልበቱ ጥሩ ነው ናለ ስሜቱ ነበረኝ። በቃ ጉራጌኛን በጣም ወዳለው ዘፈንኩት። ግጥሙን አቅስረ ነበረው። ድጋሚ ተባለ። ሶስተኛ ጊዜ ዘፈንኩ። ያንኑ ሙዚቃ ሶስት ጊዜ ዘፈንኩ። እዛ ጋር ትንሽ ቤት ነች፣ ታዳሚ አለ። ገንዘብ ተሸለምኩ። ፋሲካን እንግዲህ ለባርግ ገንዘብ ይዤ ወደ ቤቴ ከደሞዜ ውጪ ሌላ በጣም ተደሰትኩ። ይሄንን ያየ ሰው ነው አንድ ሰርግ ላይ ቤተሰቤ ነውና ካልዘፈንክ ይለኛል። አገር ፍቅር ልጆች ነበሩና ጉራጌኛ ቢዘፍን አልነበረም። አገር ፍቅር ቲያትር ቤት አጋጣሚ አንድ ሰርግ ላይ ነውና ዘፈን ተባልኩ። ምዘፍነው እንዴት ግራ ገባኝ። እስቲ ነው ካልዘፈንክ በኋላ ጠገቤ ጋር ትንሽ በላላውና አንድ ውስኪ ነበረች ለድፍረት እንደንብይ አንድ ውስኪ ጠጣው። በኋላ ገባለሁ አልኩና ልክ ያቺ ጥያቄ ተጠየቅኩ። በምን ኪ እንግባል ምናምን ተባልኩ። እኔ ኪ የለም ዝም በሉ። በኋላ ወይ ባህል መሳሪያ ስለነበረ አሲንቆ እና ዱኛ የሚባሉ የአገር ፍቅር ድራመርስ እነሱ ነበሩና በማሲንቆ ተገባልኝ። ብዙ ህዝባየኝ ይዛለት በተለይ የጉራጌው ማህበረሰብ እዛ ሰርግ ላይ ታዳሚ ስለነበረ ቆሞ ሁሉ ነው ያየኝ።
አጨበጨበ ሞራል ሰጠ በነጋታው ቢሮ እንደ ልቀመጥ ቢሮ አለኝ ልማት ምክር ቤት ቢሮ አሁኑንም መስራት አለበት ባንድ ተባልኩ አንተ እንጀራ ይሄ ነው እዚህ ላይ ዝም ብላ አትፍዘዝ ተባልኩ አለቃዬ ነበር ጥሩ አለቃ ነበረኝ አቶ ዘላለም አለሙ የሚባል አሁን በህይወት የለምና ዋናው መስራቹን የተመረጥኩኝ የክስታኔ ባንድ መስራቹንኩ ያው ከዛ በኋላ ኪነ ጥበብ በዚህ ቀጥለ ይችላል በኋላ እኔም ዘፋኞች ብዙ ዘፋኞች መጡ እንግዲህ ጎበስ ከሆኑት ከነጎሳዬ ጋራ ከናብነት ጋራ ሌሎችም ልጆች ጎበዝ ልጆች ነበሩና ከነሱ ጋራ እኔ አንድ ድምጽ አይሆኝት እንትን ብዬ ያው እነሱንም ይያየው እኔም ይመስለኛል ጎበዘንኩኝ በጣም የሚገርም አብነት የመጀመሪያ ስራህንም ለሶስት የሰራችሁትን አልበም ተቀናበረልህ እሱ ነው ስለሱ ተነግረናለህ ቀጥለህ መጀመሪያ ግን የጋሽ አርገው በዳሶን ያችን የመጀመሪያዋን የፋሲካ በዓል ላይ ብር ያሸለመችን ትንሽ እስኪ ባክህ ለቤተሰቦቻችን ጋብዝልን እንደው ድምጽህ ማስጨፈራው ለበለላ አንተ እንደምን እንድጨፍርልህ እኔ እንድጨፍርሽ ዓለም ብሬን አይና ዓለም ብሬን አይና ዓለም ብሬን አይና ዓለም ብሬን አይና ይወራይ ሰማሌ አይ ፈሪዳ ማይሰርቦ ይወራይ ሰማሌ ኦሆ በጣም ደስ ይላል በጣም ቆንጆ ነው ጋሽ አርገው በዳሶ መልኬ ናቸው ወይ መስታወቴ ምንድነው ምልክቴ ናቸው ስላለ ብዙ ጊዜና ያው ለሳቸውኛም ክብር አለ ስለ መጀመሪያው አልበምህ እንምጣ የመጀመሪያው አልበምህ ሶስት ሰዎች ናቸው የሰራችሁት አቀናባሪው አብነት አጎናፍር ነው እንዴት ነበር የተሰራው እሱ ነገር ስለ ብሩም ሰምቼ ገርሞኛል ምን ብር አለ ለዛሬ በነፃ ማለት በፎቶ ነው ያየነው ብሩ ነው ብር ላይ ያለ መቶ ብር ያው ያ ዛቤት ውስጥ ያለን በጣም የሚገርመኝ ነገር እውቅና የለንም ምኑ የለንም ግን በጣም ተፈላጊ ነበር ያው የማህበሩ ልማት ማህበሩ ነው እንትን ያለን በኋላ አክሲዮን ማህበር የሆነው የክስታኔ ልማት ማህበር እነሱ ናቸው መሰረቱትና ሰርግ ላይ በጣም ታዋቂ ሆነን በጣም ጉልበቱ አለን አዳዲስ ነገር ይዘን እንመጣለን መተኛት የለም በሳምንት ውስጥ አንድ ስራ አዲስ ስራ ይዛት መጣለ እንዴት አወቃችሁት እንዴት ቻልከው ብትለኝ እኔ በቃ ስሜት ከውስጥ የፈለቀ ነገር እንጂ ያስተማረኝ ሰው የለም እንዲህ ነው ዜማ ወጣት ግጥም ወጣት የለም ያው ጽፍ ነበር ግን ያው ዜማዬ ሙዚቃ ወድ ነበር ይመስለኛል በዛው የተነሳ ዜማዎችን ጥሩ ዜማዎችን ሰርቻለሁ እንግዲህ ሁሉም ሰው በየራሱ ያመጣ ይሰራ ነበር ያው ታሪኩ በርታ ነበር እንዳሻው ጥላሁን አለ ጎበዙ ጎሳዬ አለ እዛ ላይ በጣም መሪ ድምጻዬ ነበር ያኔ እሱ ከድሜ ከኛ ባይበልጥም ግን ጎበዝ ነበር ታሽቶ የመጣ ነው እሱ እና እንትን ነበር ኮምፒቲሽኑ ነበርና በኋላ እንግዲህ ይሄ ቤት አንድ ማስተዋወቅ አለበት ሲባል እያንዳንዳችን ዘፈኖች ሲሰበሰብ ከአንድ አልበም በላይ ነው እና አልበም መስራት አለባቸው አለን አምባሰል ፍቃዱ ዋሪ አምባሰል ሙዚቃ ቤት መጥቶ አየን እንደሚገርም ጥሩ ስራ አለን ያላቸው ምናምን አለን መድረክ ላይ ምን ዘፈነው ነበር የደበቅነው ነገር የለምኛ የሰራነው መድረክ ላይ ዘን ነው የምንወጣው ይሰራል ይታወቃል ዘመን እንትን ግን በደንብ ተደርጎ ተሰራ አብነት አቀናበረው ስዩም የሚባል ልጅ ነበር ቤዚስታ አሁን ውጪ ነው ያለው ትልቁን ሚና ግን ጫውት የነበረው ቅንብሩ ላይ ያው አብነት ነው ያኔ ደከመኝ የለም በቃ ለስሜት ነው የሚሰራው እንደ ስራ 3 ሰዓት ትገባለህ ከሰኞ እስከ ዓርብ ሰኞ እስከ ሰኞ 3 ሰዓት ትገባለህ 6 ሰዓት ትወጣለህ 8 ሰዓት ገብተህ 10 ሰዓት ነው የምትወጣው ልክ እንደ ቢሮ ሰራተኛ በዛ ሰዓት ውስጥ አለቃ አለን በጣም ነው ጥሩ አድርጎ ያሳደጉን በተለይ ለኔ በጣም ጥሩ ነበርና ሁሉ ሙዚቃ ነው ሙዚቃ ያሰራል ጥሩ የተመቻቸ ቦታ ነበረው ቦታው እንግዲህ ፍቃዱ ሀሪ መጥቶ የራሱ ስቱዲዮ ወስዶ ቀረጸን ክስታኔ ባንድ የምትል አልበም ላይ በቃ ገነነች የተለያየ አይነት ጉራጌኛ ነው ዘኔ መጣ ነው ውስጥ የቋንቋና የዘይ ልዩነቶች አሉትና እኔም ታሪኩም እንዳሻው የሚባለው ልጅ የተለያየ አይነት ጉራጌኛ ነው ዘፈነው እና በጣም ታወቀ ታስተውሰናለህ አንዷን ሙዚቃ ምናልባት ዓለምዬ ናለማንሽ ማዲስ ዓለም እሺ ማዲስ ዓለም ሀገር ዲ ኢትዮጵያ ሰኛት የኩን ሰላም የሚል በጣም ደስ የሚል ዜማዎች ነበሩ በጣም ደስ ይላል። ስግሽዬ እስኪ ጥቂት ደሞ ያዘጋጅናቸው ቀነጫጭበን ስሮች አሉ
እኔና ከየትኛው አልበም እንደሆነ አላቅም ግን እንጋብዝና ተመልሰን እናወራለን። መልካም ደስ ይላል። እነዚህ ትንሽ እነዚህ ከየትኛው አልበም ናቸው እነዚህ? አሁን እነዚህ ለፌ ብቻዋን የተሰራች ነች ነጠላ ዜማ። ለፌ 2000 ላይ እንትኑ ቃል ግባ ነው። ለፌ ማለት በጉራጌኛ እንትኑ ቃል መግባት የገባውን ቃል አትሸርምና በዚህ ቃል ግባ አገርን ለመለወጥ ቃል ግባ ነው የሚለው። እሷን ያቺኛዋ ደግሞ በታያት አንበሳ ከገደልክ ምን ጀግና አይደለም ጀግና መለወጥ ነው የሚል ነው ዘፈኑ። መግደል እንትን አይደለም አንበሳ ስለገደልክ ምን ስላገደልክ ያ ልጅ አሁን ማሳየው እዛ ላይ ከአንበሳው ጋር ያለው ሰውነትን ስላጎለበት ከሆነ አይደለም ለውጥ በሌላ ነው የሚል ዘፈን መልእክት ነው። ለዚህ ግን ውሃ ብንጠጣ ለዚህ ልክ ነው። እሺ እነዚህ ይሄኛው ስለ አገሪቷ ስለ አገር ቤት ያለች እንትን ነው የሚያወራው። ሙሽራ የታየኝ ይመስለኛል። ብዙም ጊዜ ምሳሌ ጉራጌ ማህበረሰብ ውስጥ ልጆች ይመጣሉ ወደ አዲስ አበባ ሪሊ የሆነ ነገር ነው የዘፈንኩት እዚህ ላይ ለኔ ለራሴ አንዳንድ ጊዜ ግርም ይለኛል። ብዙ ሰዎች ይወዱታል ይሄን ዘፈን። አሁን ይሄ ሰርጓ ዘፈን ይመጡና አዲስ አበባ ውስጥ ጥሩ እየኖሩ ያለ ጋብቻ ይወደዳል። ብቻ ጋብቻ በመላ ኢትዮጵያ ይወደዳል። ጉራጌ ላይ ግን ይለያል። እኔ በህይወቴ ያለው ማግባት አለብኝና ገና 20 ዓመት ሳይሞላ 20 ዓመት ውስጥ ገና እንደገባ ቤተሰብ የሚያስገድድ ነገር አለ። አሁን ይሻላል አሁን ለውጥ አለ መዋደዱ ምኑ አሁን ካልተግባባ ጊዜው የተሻሻለ ጊዜ ነው እንጂ የቅርብ ጊዜ ነው ነገር ይመጣና አዲስ አበባ ገና መሰረት እንትን ሳይል ይዳራል። እዛ ይዳራል ተድሩ የሙሽራነቱን ጊዜ ጨርሶ 15 ቀን የሚቀመጥ 3 ሳምንት ወር መምጣቱ ያቀርብ ወደ ስራ ሲመጣ ግን እዚህ ጋር ህይወቱ ይበጣበጣል። አይቷታል፣ ለምዷል፣ ሴት አይቷል፣ ወዷታል። ፍቅር እንግዲህ ካገባት በኋላ ነው የሚያፈቅራት ለባክ መጀመሪያ እንትና በቤተሰብ ነው የምትጋባውና ካገባት በኋላ ነው ሁሉ ነገሯን ይለምዳል። እኛ ተማሪ ያለን በያይታ በምን ትንትላል እሱ ግን በቃ እንካ ተብሎ ተሰጥቷልና እዚህ ሲመጣ እንዴት ይሰራ? ለዚህ ነው እኔ ያጊበይ ዛውራተ ገና በጉልማሳነት እኔ ያን ወቅት ገና ከልጅነቴ በጎረምሳነት ጊዜ እኔ ተዳርኩት እና እዚህ ላይ የሚነግረውና አባቴና እናቴ ለነሱ ስላግብቻለሁ ግን አሁን ተበጠበጥኩ ወይስ ያለንኩ እንዳላመጣት ደግሞ ቤቴ ጠባብ ነው እና ህይወቴን እንትን አላችሁኝ ልወቅ ራሴን ነው የዘፈኑ መልእክት ይሄ ነው። በጣም በዚህ አጋጣሚ መቼ ነበር አንተ ፍቅር ያዘ? እናቴ ወድ ውስጥ ያገላልስ ትንሽ ከዛር መፍታታት አለበት። አዲሷን እንትና አየሯን ለማየት ዓለም ለማየት በጣም ፍቅር ያለ የትዳር አጋርን ያገኘው ጀነራል ዊንጌት ምስትማር እንደሆነ ነገር ሰምቻለሁ። እና ይሄ የጾታዊ ፍቅር ዋናው ፍቅር የሚባለው ያኔ ነው ያለው። አሁን ወደ ትክክለኛው ጥያቄ መጣ። ትዳር አጋር ተማሪ ሆነ ብዙ ነገር ታያለህ አይደል? በ1980 283 ላይ ነው ከባለቤቴ ጋር የተዋወቅኩት። 82 ላይ ነው እኔ አንድ አመት 82 ላይ ነው እኔ ምሩቅ የሆንኩት። 82 ዓመት ወራት ትምህርቴን ጨርሼታለሁ። 83 ለውጥ የመጣበት ጊዜ ነው። ብቻ ከዛ ጊዜ ጀምሮ የመጋባት አለን። ጋብቻችን ግን የተፈጸመው በ10 ዓመት በኋላ ከ10 ዓመት በኋላ ነው። ከዛ በኋላ እንደ አሜሪካን ቪዛ
ፈተናዎች ስለነበሩ ፈተናዎችን አልፈል ተገባለ አይ ቆንጆ ነው በጣም ያንድ ልጅ አባት እንደሆነ ሰምቻለሁ ከዛ በኋላ የለም እሺ በጣም ደስ ይላል አንድ ሙዚቃ ብርሻትን ትንሽ በድምጽህ ጋብዘን እንትን ጥያቄ አረክብኝ የምን ጥያቄ የመቶ ብር ጥያቄ ሲባል ሰው ይደነግጣል ብርምብር የመቶ ብር ጥያቄ የቦላ ወንበራት ፊሳቴም ሳደትን ጎይለዲ ብርሻት ብልቃት እንድሻት ዋጋዲ ዘፈኑ ቢቀጥል ይሻላል ምትመረሙ ሽቀታ ደንጎ ያበና ይበሽ ጎይ ደደቅ ማይና ታዮካ የቅርፊት ነዘቂስቱ በጣም ደስ ይላል እንግዲህ እነዚህ ሙዚቃዎች ደግሞ ቀንጨብ አድርገን ተከታትለን ተመለስን ከቀረብክልን ሙዚቃ በኋላ ስለነዚህ ሙዚቃዎች የምትለን ነገር ይኖር ይሆን በተለይ ሁለተኛው አልበምህ ላይ አይደለ እንሾሽላ ግን በአብዛኛው የሚታወቀው ያንተ ቅጽል ስም እስከሞን ይደረሰ ሶስተኛ አልበሜ ነው እንሾሽላ ሶስተኛ ሲባሳ ማለት ነው እንሾሽላ ኬሪሁን ሁለተኛ አልበምህ ኬሪኩላ ስለ ኬሪሁንም ስለ እንሾሽላ ጥቂት እናንሳ በዚህ ምዕራፍ እኔ እንትን ነው ብህሬ ምንድነው መሰለ ምጽፋቸው ብን ጊዜም ቅድም ተናገራቸው ነበር መግቢያ ላይ እንትኑ ያገሪቱ ሁኔታ ነው እኔ የሚከየንልኝ ሰው ነው እኔ እንትን ብልም ተደራሲ የሚሆነው ማህበረሰቡ ነው ጊዜው ይደረስልሃል ሁሉ ጊዜ አገሬን አቃታለሁ ብዙ ገጠሪቷንም ወዳለው እና ብዙንም አገር ሄጃለሁ ኢትዮጵያ ውስጥ ሰላም ቢሆን ምን ያህል ነገር ማድረግ እንደምንችል ስለሱ ነው የምጽፋቸው ብዙ ዘፈኖቼ ስለ ሰላም ነው አሁን ይሄን የምታየው ይሄ አሁን ዘፈን በሌ እንዴት እንደጻፍኩት ራሱ ይገርመኛል በነበረው ጊዜ ነው የጻፍኩት ይሄ ቅርብ ዘፈን ነው የቅርብ ዘፈን ከስተኛ አልበም ይሄ ኖ ብቻውን የተለቀቀ ነው ስለ ኢትዮጵያ ላይ አልበም ላይ ጠላቶቻችን ውጭ ናቸው እኛ እንስማማ ነው የሚለው እንመክትና አንዱን ነው የሚለው ዘፈኑ ራሱ በሌ የሚለው ምከታ ነው ምከታው ግን እዚህ ውስጥ ያለው መልእክት ያለው ሌላ ነው አንድ እንደሆነ ስለ ሀገር አንዱነታ ሌሎች አሉ እንትን የሚሉን እኛ አንድ እንዳንሆን የሚያደርጉና እባክህ እንትን እንፈልግ ወንድም እንፈልግ አንድ ሆነ እንስራ እንለወጥ ነው የሚለውና አብዛኛው ዘፈኖች እንደዚህ ናቸው ኬሪሁንም ስለ ሀገር የሚለምን ነው ስለ ሀገር ነው በዘፈን ምክንያቱም ከዚህ ውጪ አሁን አሉኝ የፍቅር ዘፈኖች አንድ ጻፊ የሚጽፈው ወቅቱን ነው ብዙ ጊዜ ደስታ ስታገኝ ብር ወደ ደስታ ይሄዳል እምጽፍባቸው ጊዜ ያልኩ አዘን ስታይ አዘንን ነው የምጽፈው እንጂ አዘን ይያየ ደስታ ለመጻፍ ይከብዳል አይመጣልም ውስጥ ላይ የሚመላለሰው ነገር ነው የምጽፈው ለዚህ ነው ብዙ ዘፈኖች ወደዛ ያመራሉ አጋጣሚ እናንሳ ኦሴባሳ ብዙ ነገር ይዞብህ እንደመጣ ብዙ ጊዜ ተደጋግሞ ተነስቷልና ይሄንም ሳናነሳ ማለፍ አንችልም ምክንያቱም ኦሴባሳ ጸጋይ ስሜ ከሚለው ስም ኦልሞስት እኩል የሚነሳ ስም ሆኗልና ስለ ኦሴባሳ እንደው ጥቂት እንደው ብንል ምናልባት ከፈቀደ ኦሴባሳ የከረረ ነገር ይዞብኛል በጣም ከሚገርም ሰው እንደሚያወራው አይደለም እርግጥ ብዙ ነገሮች ተብለዋል እኔ ቤት ቁጭ ብዬ ሞቻለሁ እኔ ቤት ቁጭ ብዬ ታስሬያለሁ እኔ ቤት ቁጭ ብዬ ያልኩት ነገር የለም በሰው አንደበት ነው ያኔ እንትኑ እግዚአብሔር ሲያድነኝ ቺፍ እንትኑ ፌስቡክ ማን ነበረች
ጋዜጦች ነበሩ በጣም ብዙ ጋዜጦች ነበሩ መጽሔቶች መጽሔቶች በጣም ብዙ ነበሩና ይጻፉ ነበር እንዲው በአፍ ካልሆነ በስተቀረ እንዲያርጋል ተብዬ የገረፈኝም ያሰረኝም ሰው የለም ግን ያው ዘፈኑ በጣም ይገነ ነበር ማህበረሰቡ ነው ያገነነው በተለይ ስቴዲየም አካባቢ ትምርት ቤት አካባቢ የተቃውሞ ዘፈን ነውና ቁጭ አለ እኔ የዘፈንኩበት ግን ምክንያት ያው ወቅቱ ነው እንደምል ጆሮ የሚሰማው ነገር መጥፎ ነው ማያው ነገር መጥፎ ነው ትርጉሙ ግን ኦሴባሳ ነውር ነው ማያው የሚሰማው ነገር ሁሉ ግጥም ጽፍ ያለው ብለህ ነበር ኦሴባሳ እንደሰሞት ከሆነ እናቱን የከዳ አይነት ትርጉም ያለው ግጥም ጽፈህ እንደነበር ከዛ በኋላ ግን ያን ሐሳብ ወደዚህ እንዳመጣው ሰምቻለሁ እኔ ረስቻለሁ እንዴ ማንተ ብትነግርልኝ ይሻለኛል ሴባሳን ቀድሜ ጽፌዋለሁ ለዘፈን አይደል ጻፍኩት ሴባሳ አሁንም ወደ ሀገር ነው የምትወስደኝ እዛ ውስጥ የተሰራው ሰው ስለሆንኩ ነው እርስ በርስ የሆነ ግጭቶች ነበሩና በየአካባቢው ነበር ኢትዮጵያ ውስጥ ያው በየአካባቢው አለና የተፈጠረው የሆነ የቤት ስራዎች ስለነበሩ እነሱን ለመምከር የጻፍኩት ጽሁፍ ነበር ትልቅ መድረክ ላይ ነው የቀረብኩት ያኔ ቀጭነኛው ዘፈን ላይ እንደምታየኝ ከዛ ደግሞ የባስኩ ነበርኩና ሴባሳ እናቱን እንትን የሚረግጠው ሴባሳ ነው እንዴት ወድ ትረግጣለህ እንዴት አባትን ትክዳለህ እንዴት ምን ትላለህ ምን ቢል የሚያስታርቅ ነው ግን ነገሮች ሁሉ መጥፎ ነገር ካየ ግን ይሄ ኦሴባሳ ነገር ነውር ነው በባህላችን ድሮ ጥንት መጥፎ ነገር ሲታይ ኦሴባሳ ይሄ ኦሴባሳ አየን ተብሎ ገደል ሄዶ ተላልቁ ሰዎች ሳር ወርውረው አሁን እዛ ክሊፑ ላይ ሳር ወርውርበት እሱ ነው ምልክት ነው በቃ ሁለተኛ ፈጣሪው አታሳየኝ ኦሴባሳ ነው ይሄ ብለው ወርውሩ ነበር ቃሉም ራሱ የጠፋ ነው ጠፍቶ ነበርና እንደገና ነው እንደ አዲስ የተነሳው በጣም ቆንጆ ነገር ነው የራስህ ባንድ ነበርህ ከዛ ምናልባት 4 እና 5ኛ አልበሞች ይወጡ የራስ ባንድ ከመሰረትክ በኋላ ነው ወይስ የራሴ ባንድ ከሁለተኛው አልበሜ በኋላ ወደ ራሴ ባንድ ነው የመጣሁት ኬሬውን ስሰራ ራሴ ባንድ ውስጥ የራሴ ባንድ መስርቻለሁ አሁን እስከ አሁን ድረስ እንግዲህ በራሴ ባንድ ነው ያለውትና ብዙን ስራ የሰራሁት የራሴን ባንድ ከመሰረትኩ በኋላ ነው ከሳኔ ባንድ ውስጥ የተወሰነ ጊዜ ነው የነበረን ከ80 ወደ 3 አመት ምናምን ውስጥ ነው ከሳኔ ባንድ ውስጥ የነበርኩት አሁን ወቅቱ የሰርግ ነው ስለ ሰርግ እናንሳ የሰርግ ስራዎች አሉ አይደለ አዲሱም አልበምህ ላይ ሙሽራ የሚል አለ ከዛ በፊትም ደግሞ የወሬ የሚል ሙዚቃም እንደዚሁ አይቻለውና የሰርግ ዘፋኝ ነህ እንዴ ማለት ይቻላል ምክንያቱም አብዛኛው መድረክ በተለይ ለሙዚቀኛው ኢትዮጵያ ውስጥ አብዛኛው መድረክ አዲስ አበባ ውስጥ በተለይ የሰርግ እንትኖች በጣም ብዙ ናቸው ሰርግ ካልሰራ የሙዚቃ ህይወት ከባድ ውስጥ ነው የሚወድቀው ወይኔት ክለብ ሰርተ መቀጠል አለብህ አለበለዚያ ደግሞ የባህል ዘፋኝ ስትሆን ሰርግ ውስጥ መስራት አለብህ ሰርግ ዘፋኝ ነኝ ማለት ይችላል ምክንያቱም አብዛኛው ወደ ሰርግ ነው ማንተንም ብለው ወቅቱ የሰርግ ስለሆነ ሙሽራና አንጎራጉሮ ሙሽራና ሙሽራና አቡ ገረድ ሰሚያው ደላ ያልቆበለ ሙለጋና ትቆምቦ የሻለት ነበሌ ሆሬ አጅሟት ደንቅሁም ነበሌ ሆሬና ተቀባይ ምናም ስላለው ተቀለል ያለ ሐሳብ ግን ምንድነው ሙሽራ ነች በወግ በማረግ ነው የመጣችው ነው ያው አትለየውም ያለው ነገር ነውና አዲስ ነገር አይደለም እናትና አባቷን እንትን ያለች ነች ተከብራ አስከብራ ምን ብላ ነው ወግ ማረግን ጠብቃ መጣለች ሴትነቷን ጠብቃ እዚህ ጋር ደርሳለች ቤተሰብን አስደስታለች ነው ዘፈኑ
ሙሽር ሙሽራና ሙሽር ሙሽራና አቦገረ ሰያው ደላ ያልቆበለ ሁለጋና ደስ ይላል። እንግዲህ ይሄ የመጨረሻው 7ኛው አልበምህ ላይ መስከረም ላይ የተለቀቀው አልበም ነው። ይሄ አልበም እንዴት ነው የተሰራው ጸግሽ? ይሄ አልበም ብዙ ተለፍቶበታል። ግን ያው መሐመድ ኑር ሁሴን ነው አቀናባሪው። አንድ ስቱዲዮ ላይ ነው የሰራሁት። እንደ በፊቱ አልበሞቼ እዚህም እዛም አልኩምና ስከነ ብለህ እንዳለ አንድ ቦታ ገባው። ሙዚቃ ስታሰራ ትልቁ እመሙ ይሄ የአቀናባሪ ህይወት ላይ ስትዞር ይከብዳል። በቃ እየከበደ ይመጣል። እንዱም አንደኛው ጋር ሰራ አንደኛው ጋር ቀጠሮ ትባላል። በጣም የሚያም ነገር አለ ሙዚቃ ላይ በጣም ያማልና እዚህ ጋር ገባው። በፕሮግራሜ መሰረት እንድሰራ ነው። ባይዛዊ መሐመድ ከኔ ጋር ብዙ ሙዚቃ የሰራ ሰው ነው። በአንዴ ውስጥ ረጅም ጊዜ አብረን የሰራን ስለሆነ ተጠንቅቆ ነው የሰራልኝ። እሱ ጋር ስርጭ ገባው። አዘጋጅቻቸው ስለነበር ያው ብዙ ጊዜ ይፈጃል። አመት ከምናምን እሱ ጋር ገብተህ እንኳን አመት ምናምን ይፈጃል እና ተለፍቶበት ተብሎ ነው የተሰራው። ከዛ በኋላ ያው ሌሎች ሙዚቀኞች እሱ ጋር እየገቡ ነው የሚሰሩ እንትን የሚሉት። በሙሉ እንትን የሰራሁት ሳክስፎን እና ነዘር ይሆናሉ ነው እንደሰናሉ ቤዚስ ነሳሚ ያሉ እና እንዲ ግጥሞችን ራስ ነው የምትጽፈው? አዎ ግጥሞችን ራሴ ነው የምጽፈው። ዜማዎችም የራሴ ናቸው። አዎ በጣም ሁለገብ መሆን የሚገርም ነው። እኛም ወደዚህ ፕሮግራም እኮ ስንጋብዝህ ባህልን ያደጉበትን የሚያውቁትን ባህል ማስተዋወቅ፣ ቋንቋን ማስተዋወቅ፣ እንደገና ደግሞ ስኬታማ መሆን በጣም የሚገርም ነገር ነው። ግጥም ዜማ ትሰራለህ፣ ራስህ ትዘፍናለህ፣ የሚገርም ነገር ታስተዋውቃለህና ይህ ለሌሎችም ምሳሌ ይሆናል የሚል ሐሳብ ይዘን ነው ጭምር የጋበዝንህና ስለሰራሃቸው ስራዎች በጣም ነው ክብር ያለኝ። ለሌሎችም በዚህ አጋጣሚ ለሌሎች ብዙ ሰጥቻለሁ። በሰዓታው ያንተ ነው የማን ነው? ለአብነት አጎናፍር ሰጥተው? አብነት አጎናፍር ሁለቱንም እንትኖች ጻፍኩት እኔ ነኝ። አመልማል አባተ፣ ሻምበል በላይነን አሉ ብዙ ናቸው። በጠቅስልህ ትልልቆቹን ነው የምጠቅስልህና ድርብ ዘነበ ዜማና ግጥሞቼ አሁን ማላስታውሳቸው አሉ የሰጠኋቸውና አሁን የሰጠኋቸው አሉ በእለት ገና የሚወጡ እነዚህ ሰዎች። አንድ የአማርኛ ሙዚቃ ሰምቻለሁ። ያው ጊዜ ካለን ጋብዘዋለን። ባናውቅም የሚል ብናውቅማ የሚል ስራ አለና አማርኛ ብዙ ሰምቻ አላቅም ነበር ካንተ ስራዎች ላይ አብዛኛው። ያው በርግጥ ብዙ አማርኛ ዘፋኝ ስላለ እንደሆነ እረዳለሁ። በአብዛኛው ጉራግኛው ላይ የምታተኩረው ብናውቅማ ደግሞ የራሱ የሚገርም ሐሳብ አለው። ስለ ኢትዮጵያ እንዴት እንደምትሞሽራት ይገርማል እዛ ሐሳብ ላይና ስለ ሀገር ያለህ ስሜት ብዙዎቹም ሲናገሩት በጣም ጥልቅ ነው። ኢትዮጵያ ስጦታዬ ናት ብለህ ትገልጻታለህ። ስለ ሀገር ያለን ስሜት ቀደም ሲል ጥቂት ስለነካካ ነው ንገረን በዚህ አጋጣሚ። አው ቅድም የነገርኩ ነው እንግዲህ አጋጣሚ ያው ዘፈኖች ሁሉ እዚህኛው አማርኛ የዘፈንኳት ዘፈን ላይ በቃ እንትኔ ይሄ ነው። ምክንያቱም አላወቅናትም ነው እዛ ላይ እንግዲህ ወደ ካደመጥከው አላወቅናትም። ብናቅማ ስንቱ ነገር ነበረ ስንቱን ነገር ነው ምን የሚለው እዛ ላይ መካፈል ነው። አታቃትም በቃ ዞረ ስታያት ኢትዮጵያ ለካችን ነች ይትላል። ለሁሉም የምትበቃ ሀገር ይዘ ለም ነው ብናውቅማ ስንት ነው ነበር ነው የሚለው እዛ ዘፈን ላይ እናካፍል ነበር ነው ብዙ ነገር ለሰው እንተርፍ ነበር ነው የሚለው። እንደ ሌሎቹ ሀገር እኛ መጉደር ሰው ለሰው ሰጥ ነበር ከኛ ይወሰድ ነበር እንኳን ልናመጣ ነው የሚለው። ስለዚህ አላወቅንም ብናቅማ የሚለው ለዚህ ነው። ዘርቀለም ሳትኖር ፍርድ ሳታጓደሉ ሁሉ አንተ ነውና ማካፈል ጥሩ ነው መስፈሪያው ከማራ ዞሮ አንድ ነውና ወደፊት ምሰራው ነገር አለ ብለህ ነበር በሆነ ወቅት ከሙዚቃ ውጪ። እንግዲህ ኳስ ድሮ ተጫወተ ነበር በክለባት ተጫወተ እንጂ ሙዚቃን ከዛ ንግድ ሞክር ነበር ብለኛል ቅድም።
አሁን ከጸግሽ ከሙዚቃ ውጪ ምንድነው የሚያዝናናው ምንድነው የሚሰራው የሰራ ያቺ ፍሬዋ ስትደርስ አሳውቃታለሁ ያልካት የሆነ ጊዜ የሆነ ቦታ ላይ ምንድነች ፍሬዋ ደረሰን እኔ ምን አቀ ሞክሬያለሁ የተወለድኩበት ሀገሬ ላይ ሆቴል ከፍቻለሁ ሆቴል ብዙ አመት ይፈጀ ነው ራሴ ነው የሰራሁት ማለት ትችላለህና በሬላውን ምዬ ያካፋውን ምዬ ምን ብዬ አብኩቼ ምን ብዬ ሰራሁት ሆቴል አንድ 2 አመት ከምናምን ሆኖታል አሁን ከተከፈተ ብቻ ሀገራችን ሰላም ይሆንና ስራ ጀምሯል ይሰራል ስለዚህ ወደ ሆቴሉ ወደ ንግዱም ገብቻለሁ ትርፋማ ነው አይደለም የራሱ ጉዳይ ነው በቃ ሰራተኛ ሰርቶ እዛው ብዙ ሰው ያስተዳድር በቃ ለቀሌል ነው በቃ አንተ አንዴ ሰርታል በቃ ሰርቼ እንትን ብያለሁ ስሩበትና ወደኔ ብቻ እንዳትመጡላለ ስለ ሮያሊቲ ክፍያውን ጥሩ ዜናዎች እየተሰሙ ነው አንተ ደግሞ ሙዚቀኛው የለፋበት ለሀገሩ ያደረከተውን ያክል ያገኘ አይደለም ሚል ሐሳቦች አሉና አሁን ስለ ሮያሊቲ ሲሰማ አንተን ያሳወስኩ ነበር ምን ትላለህ ስለዚህ ጉዳይ እሱ ረጅም ነው ነበርኩበት ማለት ይችላል በመጨረሻ ላይ ያለፉት ጠቅላይ ሚኒስትር መለስ ስብሰባውን ጥያቄ አለን ብለን አርቲስቶች ከቀረቡ በኋላ የተመሰረተ ማህበር ነበርና ከዛ በኋላ አርቲስቱም በየጎራው እኔ ትክክል ነኝ በሚል ሁሉም የራሱ ኢንተረስት አለው ብቻ ጥሩ ደረጃ ደርሰናል ምክር ቤት ሁሉ አስገብተን እንዲሻሻል የሮያሊቲ ክፍያ እንዲከፈል ብዙ ትግል ውስጥ ነበር ትግሎቹ ማለም ያው አለመግባባቶች ተፈጠሩና መሃል ላይ ትንሽ ክፍተት ተፈጥሮ ነበር አሁን ደግሞ እንደገና ተነስተዋልና በቅርቡ የመዋሃድ ነገር አይተናል ጥሩ ነው መጀመሪያ ራሳችን ሊገባን ይገባል የሮያሊቲ ክፍያ ላይ ተበድለናል ምንል ሰዎች ነንና መኖር አለበት አርቲስቱ ጥበብ መኖር አለበት ጥበብ ስትኖር ለሀገር ትልቅ ፋይዳ አላት እንግዲህ ከዚህ በላይ ብዙ ብንጫወት ደስ ይለኝ ነበር ጸግሽዬ ካለም ሰዓት አንፃር ዝች ጋገታ እናድርጋትና ካልሆነ እኔ ቤት ልሰድና እንጫወታ እንደዛ ደስ ይለኛል በስተመጨረሻ እንደው ምስጋና ሊኖርህ ይችላል ብዙ በዚህ በስራዎች እንቅስቃሴ ውስጥ የምታገኛቸው ሰዎች ይኖራሉ ብዬ አስባለሁ ማመስገን ጥሩ ነው መልእክትም ካለህ ማስተላለፍ ይቻላል አው ብዙ የሚመሰገኑ ሰዎች አሉ እግዚአብሔር እድሜ ይስጣቸው ቆጥራት ጨርሳቸው ሰው ሆኖ በአንድ ስራ ላይ እድሜ የገፋ በመጣ ቁጥር አንተ ውስጥ ብዙ ነገሮች አልፋሉ በጣም ብዙ ሰዎች አልፋሉ እድሜና ጸጋውን ይስጥልና በቃ እግዚአብሔር ይስጥልን ነው ሌላ ምን ይባላል ብለን ነው እግዚአብሔር ይስጥልን እኔ እንዲዚህ ጋር እንድደርስ ከስሪ ለነበራችሁ ለምታግዙኝ ሰዎች ሁሉ እግዚአብሔር ይስጣችሁ እኔም ቆሜ ደግሞ ለማገልገል ያብቃኝ ሀገራችንን ሰላም ያርግልን ይሄንን ነው በጣም እናመሰግናለን የአዲስ ጨዋታ እንግዳችን ሆነ ከቤተሰቦቻችን ጋር እኔ መሰለ ቆይታ እንድናረግ ፈቃድ ስለሆነ ከልብ አድርጌ አመሰግናለሁ በሌላ ስራ ባዳዲስ ስራዎች እንዳልከው በቪዲዮ ስራዎችም ተመልሰን እንገናኝ ይሆናል ብዬ ተስፋ አደርጋለሁ እንዳልከው ሰላም ያገናኘን እንምለው በጣም አመሰግናለሁ እሺ እኔም በጣም አመሰግናለሁ ደስ ብሎኝ ነው ማወራውና እግዚአብሔር ይስጥልኝ ክብራትና ክብራን የአዲስ ጨዋታ ቤተሰቦች እንግዲህ የዛሬውን ዝግጅታችንን በዚህ ነው የምናጠናቀቀው አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን እንግዲህ ሙዚቃዎችን እየተገባበዝን ሐሳቦችን ያነሳን አብረን ከተወዳጁ የጉራጌኛ ድምጻዊ ከኢትዮጵያዊው ጸጋይ ስሜ ጋር የኔ መሰለ ቆይታ አድርገናል ከዚህ ቀጥሎ መቄዶንያን የተመለከተው እፍታችን ይቀጥላል እኔ ከወዲሁ ሰናበታችኋለሁ ሰላም ሁኑልን ለዓለም ነታት ለጉራም ለቀኛ ተቀበል ምርቃት የምሽምጎ የዛኛ ክርማና ባሬጁ በቂት መታኛ አትቅበጻት አላ ጥሪው እንደንገኛ እንቅቡ ሆሜ ውጣ ዝናብ ኮሜ ዝንበ አገር ስኛ ቴምብር ያጋባ ሰቢም ባሌውን ባለቴ የደፋም ንጋኛ የቶነቦም ሸንጎ ኩልቃ የሳኛ አሜን ኪሩ በልኬርና ኪሩ በልኪሩ
Ape bel bersema Teudu ale male vot ai sema Ai vale care zaz bo meu dinka One was bo sinya teu kashika Ape bel bersema Teudu ale male vot ai sema Ai vale care zaz bo meu dinka One was bo sinya teu kashika Amen.